የአፍሪካ ህብረትን ጨምሮ በርካታ ዓለም አቀፍ ተቋማትንና ስብሰባዎችን በምታስተናግደው ታሪካዊት ሀገር ኢትዮጵያ የግለሰቦችና የሀገር ደህንነት አሳሳቢ ደረጃ ላይ መድረሱ ይታወቃል። ይህ ሁሉ ግን በቂ የመገናኛ ብዙሃን ሽፋንና ትኩረት እንዳላገኘም ይታመናል። በተለይ ከቅርብ ዓመታት ወዲህ በሀገሪቱ የተለያዩ ክፍሎች የሚስተዋሉት ማንነት ተኮር ጥቃቶች ተባብሰው ቀጥለዋል። ከነዚህ መካከል ባሳለፍነው ሰሞን በአርሲ ዞን ውስጥ በሰላማዊ ዜጎች ላይ በታጣቂዎች የተፈጸመው ጥቃት የሚጠቀስ ነው። ቢቢሲ ባወጣው ሪፖርት መሰረት በኦሮሚያ ክልል አርሲ ዞን አሰኮና ስልጣናን መሰል ወረዳዎች እሁድ ግንቦት 23 እና ሰኞ ግንቦት 24 2018 ዓ.ም በተፈጸሙ ጥቃቶች ንጹሃን ዜጎች መገደላቸውን፣ መፈናቀላቸውንና የሃይማኖት ተቋማት መውደማቸውን ነዋሪዎችና የአካባቢው የኦርቶዶክስ ቤተክርስቲያን ሀገረ ስብከት ምንጮች ገልጸዋል። በአርሲ ዞን ባለፉት ዓመታት በተለያዩ ጊዜያት ተመሳሳይ ጥቃቶች ሲፈጸሙ የቆዩ ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽን እና ምዕመኗ በተለየ ኢላማ እንደተደረጉባት የምትገልጸው የኦርቶዶክስ ቤተክርስቲያን መንግስት የነዋሪዎችን ደህንነት እንዲጠብቅ በተደጋጋሚ ጥሪ ሲያቀርቡ ነበር። ሰሚ አልተገኘም እንጂ። እነዚህ በኦሮሚያ ክልል አርሲ ዞን በተለያዩ አካባቢዎች በታጣቂዎች እየተፈጸሙ ያሉ ግድያዎችና ግፎችን ለማስቆም የፌዴራልና የኦሮሚያ ክልል መንግስታት ተጨባጭና ዘላቂ እርምጃዎችን እንዲወስዱ የኢትዮጵያ ሰብአዊ መብቶች ኮሚሽን በተደጋጋሚ አሳስቧል። የአሁኑን ጥቃት አስመልክቶ ኮሚሽኑ ባወጣው መግለጫም ከ2 ዓመት በፊት ከተፈጸመ ተመሳሳይ ጥቃት በኋላ በዞኑ የነበረው ሁኔታ ለተወሰኑ ጊዜያት እየተሻሻለ የነበረ ቢመስልም አሁን መልሶ ማገርሸቱን በመጥቀስ በዚህም ከጥቅምት ወር 2018 ዓ.ም ወዲህ በአርሲ ዞን በነዋሪዎች ላይ የሚደረግ ግድያ፣ የአካል ጉዳት፣ እገታ፣ የንብረት ውድመትና መፈናቀል መኖሩን በመረጃ ማረጋገጡን ገልጿል። ኢሰመኮ በመግለጫው በአርሲ የተለያዩ አካባቢዎች ላይ የሚፈጸሙ እነዚህ ጥቃቶች በህይወት የመኖር መብትን የሚጥሱ በመሆናቸው ግድያውንና የሚፈጸመውን ግፍ በዘላቂነት እንዲያስቆሙ ጥሪ ያቀረበላቸው የፌዴራል መንግስቱም ሆነ የኦሮሚያ ክልል አስተዳደር በተከታታይ ቀናት ስለተፈጸመው ግድያ በይፋ ያሉት ነገር እንዳልነበር ይታወሳል። በእርግጥ ይህ ጥቃት የመጀመሪያው አይደለም። ባለፉት ዓመታት በምስራቅ አርሲ ዞን በተደጋጋሚ ሲፈጸም የቆየን ጥቃት ተከትሎ የተፈጸመ ነው። በዘንድሮ ዓመት ጥቅምት ወር አጋማሽ እንኳን በምስራቅ አርሲ ዞን በጉና፣ በመርቲ፣ በሸርካና በሆሎንቆ ዋቤ ወረዳዎች ውስጥ በሚገኙ የኦርቶዶክስ ሃይማኖት ተከታዮች ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸሙ ጥቃቶች ህፃናትን ጨምሮ 25 ሰዎች መገደላቸውን በመግለጽ የተጎጂዎች ቤተሰቦችና በአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች አቤት ብለው ነበር። ይሁን እንጂ ነገሩ ቀጥሎ በአርሲ ዞን ውስጥ በሚገኙት ሸርካና መርቲ ወረዳዎች በየካቲት ወር 2018 ዓ.ም በተለያዩ ቀናት ታጣቂዎች በፈጸሟቸው ጥቃቶች ከ30 በላይ ሰዎች መገደላቸውን ነዋሪዎችና የቤተክርስቲያን ኃላፊዎች ማሳወቃቸው ተሰማ። ይህንን በንጹሃን ላይ የተፈጸመ ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ፣ የኢትዮጵያ የሃይማኖት ተቋማት ጉባኤና የእስልምና ጉዳዮች ጠቅላይ ምክር ቤት በተናጠል ባወጡት መግለጫ ድርጊቱን በማውገዝ መንግስት አፋጣኝ እርምጃ እንዲወስድ ጠይቀው ነበር። በተለይም ቅዱስ ሲኖዶሱ በምዕመኖቹ ላይ የሚፈጸመው ጥቃት እየተባባሰ መሆኑን በመጥቀስ መንግስት የዜጎችን በህይወት የመኖር መብት እንዲያስከብር ጠይቋል። ሆኖም ትኩረት የተነፈገውና በተለያዩ ጊዜያት ሲደረግ የነበረው ጥቃት ተባብሶ በሰባተኛው ሀገራዊ ምርጫ ዋዜማና ዕለት መቀጠሉ ተስተውሏል። እነዚህ ጥቃቶች ከጊዜ ወደ ጊዜ እየተባባሰ የመጣ ሰብአዊ ቀውስም አስከትለዋል። ከሞቱት በተጨማሪ የንብረት ውድመት ከደረሰባቸውና ከተፈናቀሉ ቤተሰቦች መካከል የአንዳንዶቹ ዕጣ ፈንታ እስካሁን አልታወቀም። ከሁሉ የከፋው ደግሞ በአርሲ ዞን ባለፉት ዓመታት በተመሳሳይ ስፍራዎች በተደጋጋሚ እየተፈጸሙ ለሰዎች ህይወት መጥፋትና ለንብረት ውድመት ምክንያት ለሆኑት ጥቃቶች ኃላፊነት የወሰደም ሆነ ተጠያቂ የሆነ ቡድንም ሆነ ግለሰብ ስለመኖሩ በይፋ የሚታወቅ ነገር አለመኖሩ ነው። ምንም እንኳን ጥቃቶቹ ሃይማኖትን መሰረት ያደረጉ መሆናቸውንና በተደጋጋሚ በሚከሰቱት ጥቃቶች የኦርቶዶክስ እምነት ተከታዮች ኢላማ እንደሚሆኑ ነዋሪዎች ቢናገሩም የክልሉ መንግስት በበኩሉ ጥቃቱ በኦነግ ሸኔ ታጣቂዎች የተፈጸመ መሆኑን ገልጾ የሃይማኖት ወይም የማንነት ገጽታ እንደሌለው አሳውቋል። የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት ባወጣው መግለጫም በአርሲ የተፈጸመው ጥቃት አገሪቱ እንዳትረጋጋና ሰባተኛው አገር አቀፍ ምርጫን ለማደናቀፍ የታቀደ አካል ነው። የአገሪቱን እድገት ለማደናቀፍ ከሚሹ አካላት በአማራ ክልል ከሚንቀሳቀሱ አማጽያንና ለአገሪቱ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወነ ነው ብለዋል።
ኢሰመኮም እንዲሁ የ37 ሰዎች ግድያ ተጠያቂው መንግስት ሸኔ የሚለውና በሽብር ቡድንነት የተፈረጀው የኦሮሞ ነጻነት ሰራዊት መሆኑን አሰባሰብኩት ባለው መረጃዎች ማረጋገጡን አመልክቷል። ይሁን እንጂ ከጥቃቱ ጋር ስሙ እየተነሳ ያለው መንግስት በሽብርተኝነት ፈርጆ ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ቃል አቀባይ ጅሬኛ አያና በወቅቱ ለቢቢሲ አፋን ኦሮሞ በጽሁፍ በሰጡት ምላሽ በምስራቅ አርሲው ጥቃት የሰራዊቱ እጅ የለበትም ሲሉ አስተባብለዋል። በአሰኮ የተከሰተው የኦሮሞ ነጻነት ሰራዊት በሌለበት የሆነ ነገር ነው። የኦሮሞ ነጻነት ሰራዊት በእንደዚህ አይነት ተግባር ውስጥ በፍጹም አልተሳተፈም፣ አይሳተፍምም ብለዋል። ታዲያ ኃላፊነቱን ማን ይውሰድ? የሆነ ሆኖ በኢትዮጵያ ውስጥ እየተባባሰ የመጣውን የሲቪሎች ግድያና መፈናቀል አስመልክቶ የአውሮፓ የሕግና የፍትህ ማዕከል ለተባበሩት መንግስታት ድርጅት የዘር ፍጅት መከላከል ልዩ ቢሮ አስቸኳይ አቤቱታ ማቅረቡም ሰሞናዊ ዜና ነበር። ማዕከሉ በኢትዮጵያ ኦሮሚያ ክልል ምስራቅ አርሲ ዞን በክርስቲያኖች ላይ ስለተፈጸመው ጥቃት አስቸኳይ አቤቱታውን ለተባበሩት መንግስታት ድርጅት ያስገባው ሰኔ 2 ቀን 2026 ነበር። ማዕከሉ ሰኔ 2 ባወጣው መግለጫ ጥቃቶቹ ከግንቦት 30 እስከ ሰኔ 1 ቀን 2026 ድረስ የተካሄዱ መሆናቸውን ጠቅሶ ጉዳዩ በአማራ ብሔር ተወላጆችና በክርስቲያን ማህበረሰብ ላይ ያነጣጠረ የዘር ማጥፋት አደጋ እንዳለው በመግለጽ ዓለም አቀፍ ትኩረት እንዲደረግበት ጠይቋል። ከተፈጸመው ጥቃት ጋር በተያያዘም የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት ፈጣንና ገለልተኛ ምርመራ እንዲያካሂዱ የጠየቀውም ያኔ ነበር። በቅርቡ በአርሲ ዞን በተፈጸመው አሰቃቂ ጥቃት ዙሪያ ማዕከሉ ያሰባሰባቸውን ዝርዝር መረጃዎችና ማስረጃዎች በአባሪነት ያያያዘ ሲሆን በዚህም በጥቃቱ በትንሹ 37 የኦርቶዶክስ ክርስቲያን ሲቪሎች በቤታቸው በመንገድ ላይና ሲሸሹ በታጣቂዎች መገደላቸውን በማመልከት ለዓለም አቀፍ ማህበረሰብ ጥሪ አድርጓል። በጥቃቱ ወቅት የሟቾች አስክሬን ርቆ በሚገኝ ስፍራ መገኘቱንና ከአንድ ክፍለ ዘመን በላይ ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን እንዲሁም የካራ ኩፍቴ መድኃኔዓለም ቤተክርስቲያን ተዘርፈው መቃጠላቸውንና የክርስቲያን ቤተሰቦች መኖሪያ ቤቶች ተለይተው በእሳት መጋየታቸውንም ዘርዝሯል። በምርጫ ወቅት ጭምር ንጹሃን ዜጎች ሲገደሉና ሲፈናቀሉ የነበረ ሲሆን ይህ ጥቃት በመላው ኢትዮጵያ በአማራ ሕዝብ ላይ የተደረገ ካለው ግፍና ጭካኔ ጋር ተዳምሮ አሳሳቢ ደረጃ ላይ መድረሱን ማዕከሉ ገልጿል። በአማራ ብሔር ተወላጆችና በክርስቲያኖች ላይ እየደረሰ ነው ያለውን የዘር ማጥፋትና የጅምላ ጭፍጨፋ ድርጊት ተመድ እንዲመረምረውና በኢትዮጵያ መንግስት ላይ ተገቢውን ጫና እንዲፈጥር ማዕከሉ አበክሮ ጠይቋል። በአርሲ ከተፈጸመው ጥቃት በተጨማሪ በሌሎች የአገሪቱ አካባቢዎች ላይ ያተኮረው የማዕከሉ ሪፖርት በኢትዮጵያ ባለፉት ዓመታት ማንነትን መሰረት በማድረግ የተፈጸሙ ሌሎች ጥቃቶችንም በሰፊው ዘርዝሯል። በወለጋ፣ በመተከል እንዲሁም በኦሮሚያና በአማራ ክልሎች አዋሳኝ ቦታዎች በተፈጸሙ ማንነት ተኮር ጥቃቶች በመቶዎች የሚቆጠሩ ንጹሃን መገደላቸውንና ከመቶ ሺዎች በላይ ዜጎች መፈናቀላቸውን በሪፖርቱ አካቷል። እነዚህ ጥቃቶች ድንገተኛ ግጭቶች ሳይሆኑ አስቀድሞ በቂ ዝግጅት የተደረገባቸውና ክርስቲያኖችን እንዲሁም አማራን ማዕከል ያደረጉ መሆናቸውን ሪፖርቱ ያትታል። በተለያየ ጊዜ የተደረጉ የአፈና እርምጃዎች በተለይም ህገወጥ በሚል ሰበብ በአማራ ህዝብ ላይ በመንግስት የተፈጸመውን ማፈናቀልና የጅምላ እስርም እንዲሁ በሪፖርቱ ውስጥ በዝርዝር አስፍሯል። ማዕከሉ በጥቃቱ ሳቢያ የአማራ ህዝብና የክርስቲያን ማህበረሰቦች ከፍተኛ አደጋ ላይ መውደቃቸውን በመጥቀስ በሲቪል ክርስቲያኖችና አማራዎች ላይ የተፈጸመው ተከታታይነት ያለው ጥቃት በተመድ የዘር ፍጅት መከላከል ድንጋጌና በዓለም አቀፉ የጦር ወንጀሎች መዳኛ ፍርድ ቤት ወይም የሮም ደንብ አኳያ ብርቱ የህግ ጥያቄዎችን ያስነሳል ብሏል። ከመግለጫና አቤቱታው ባሻገር የአውሮፓ የህግና የፍትህ ማዕከል ከቀናት በፊት ስትራስቡርግ ፈረንሳይ በሚገኘው የህብረቱ ምክር ቤት በጎን በሚካሄድ መድረክ የሁኔታውን መባባስ ምክንያት በማድረግ ኢትዮጵያ ላይ የተፈጸመ ስላለ ወከባና ጥቃት እንደሚያደምጥ አሳውቆ ነበር። በቀጠሮ መሰረትም በሰኔ 17 2026 የመድረኩ ዋነኛ ተናጋሪ ልዑል ዶክተር አስፋወሰን አስራተ ስለ ሁኔታው ዝርዝር ገለጻ አድርገዋል። ዶክተር አስፋወሰን በገለጻቸው ኢትዮጵያ ውስጥ በሲቪሎች ላይ የተፈጸመ ነው ያሉትን ጥቃትና ግድያ መንግስት ማስቆም አልቻለም ሲሉ ወቅሰዋል። ብዙ ጊዜ የመንግስት ሚና ምንድነው እያልኩ ጠይቃለሁ ያሉት ልጅ ዶክተር አስፋወሰን አስራተ ቅድሚያ የህዝቡን ደህንነት ማስከበር የመንግስት ኃላፊነት እንደሆነ አጽንኦት ሰጥተዋል።
ኢትዮጵያ ውስጥ በመንግስትም ሆነ በታጣቂ ኃይሎች እየተወሰደ ነው ያሉት በሰብአዊነት ላይ የሚፈጸም ወንጀልና የዘር ፍጅት ተጠያቂነት የሌለበት ነው ሲሉም ተችተዋል። በሀገሪቱ ዘርና ሃይማኖትን መሰረት ላደረገ ጥቃት ተጠያቂነት እንደሌለ በማመልከትም ፍትህና ተጠያቂነት እንዲኖር ጥሪ አቅርበዋል። ገለጻውን ካደመጡ የአውሮፓ ፓርላማ አባላት አንዱ ለምንድነው መንግስት የራሱ ህዝብ ላይ በሰው አልባ አውሮፕላን ድሮንም ሆነ በሌሎች የጦር መሳሪያዎች ጥቃት የሚያደርሰው ሲሉ ጠይቀዋል። በምላሻቸው ኢትዮጵያ ውስጥ የክፉ ነገሮች ሁሉ ምንጭ ህገ መንግስቱ ነው ያሉት ዶክተር አስፋወሰን በጎሳ ላይ የተመሰረተ ፌዴራሊዝም ያለባት ሀገር ኢትዮጵያም ሆነች ሌሎች የአፍሪካ ሀገራት መከተል ያለባቸው የፖለቲካ አካሄድ አንድነት በልዩነት ልዩነት በአንድነት የሚል መሆን እንደሚገባውም ሐሳባቸውን አጋርተዋል። በመጨረሻም በኢትዮጵያ የተፈጸሙትን ዘግናኝ ድርጊቶች በዝርዝርና በማስረጃ በማስደገፍ ዓለም አቀፉ ማህበረሰብ ጉዳዩን በመመልከት ለእነዚህ ተጠቂ ማህበረሰቦች ጥበቃ እንዲያደርግና አስቸኳይ እገዛ እንዲያበረክት ጠይቀዋል። ለመሆኑ የአውሮፓ የህግና የፍትህ ማዕከል ያቀረበው አቤቱታ በተባበሩት መንግስታት በኩል ምን አይነት ዓለም አቀፋዊ ምላሽ ያስገኝ ይሆን? በኢትዮጵያ እየተባባሰ ላለው የሲቪሎች ጥቃት መፍትሄውስ ምን ሊሆን ይችላል? ሰላም።